አንድ የእግር ኳስ ተጫዋች በአንድ ቅብብል ብቻ እንዴት ጨዋታ ሊለውጥ ይችላል? እስቲ አስቡት፣ አንድ ተጫዋች በጣም ጥሩ ችሎታ ያለው ሲሆን ሁሉም ሰው እሱን ከመቼው ምርጥ አማካኞች ጋር ሲያወዳድሩ። ያ ተጫዋች ኬቨን ደ ብሩይነ ይባላል። ጥርጣሬን ወደ ክብር የለወጠው የኳስ ባለ ክህሎት ሊቅ፣ ቀስ በቀስ የማንቸስተር ሲቲ የልብ ምት የሆነ ግን የእብደት የሚመስለው ታሪኩ እዚህ ላይ ነው። ኬቨን በአንድ ወቅት በሰውነቱ ምክንያት ችላ ተብሏል። በቂም አይደለም ብለው አሰቡ። ዛሬ ይህ ዝምተኛው ተዋጊ እንዴት ታሪኩን እንደቀየረና እንዴት እንደሆነ ማወቅ ትችላላችሁ። ምናልባት ያላወቃችሁት አፈ ታሪክ። ቤልጂየም ውስጥ ካለች ትንሽ ከተማ እስከ ፕሪሚየር ሊግ ትኩረትን የሳበ የኬቨን ደ ብሩይነ ታሪክ በጥርጣሬ በችሎታና በሚያስደንቅ ጠማማ ዚሩቶች የተሞላ ነው። ሰኔ 28 1991 በድሮገን ቤልጂየም ተወለደ። ጸጥ ባለ ቦታ፣ ከልጅነቱ በእግር ኳስ ፍቅር ልቡ የተማረከ። ሁሉም በዙሪያው የነበሩ አሰልጣኞች በጣም ትንሽ በመሆኑ ብሎም ደካማ በመሆኑ ወደፊት የትም እንደማይደርስ ያሰቡ ነበር። የምትወደውን እግር ኳስ ለመጫወት ፈልገህ በቂ እንዳልሆንክ ሲነገረ። ይህ ግፊት ብዙ ሕፃናትን ሊሰብር ይችላል፣ ግን ለዚህ ምትሃተኛ አይሰራም። እናት ሁሌም ጠንክሮ እንዲሰራ ይመክራሉ፣ አባትም ያበረታሉ። በዚህ መሃል በተወለደበትና ባደገበት አካባቢ ባለ ክለብ ተቀላቅሎ ብሩህ ምልክቶችን አሳየ። በሜዳ ላይ ያለው እይታ ልዩ ነበር። ገና በልጅነቱ ጨዋታዎችን ቀድሞ ከመሆናቸው በፊት ይረዳል። ይህንንም ታምር መልማዮች አስተዋሉ። ገና በ14 ዓመቱ ጄንክ ወደ ተባለ የወጣቶች አካዳሚ አመራ። ጄንክን በተቀላቀለ ጊዜ ክለቡ በ2009 በፍጥነት መሻሻል አሳየ። በጄንክ ፕሮፌሽናል ጨዋታዎችን አደረገ። በግሩም እይታዎቹና በፍርሃት የለሽ አጨዋወቱ ብዙ አድናቂዎችን አፈራ። በ2011 ስኬት ወደ እርሱ መጣች። ያመነው ጄንክ የቤልጂየም ሊግን አነሳ። ይህ ስኬት በመላው አውሮፓ ትልልቅ ክለቦች ራዳር ውስጥ እንዲገባ አደረገ። 2012 በሆነ ጊዜ ወደ ቼልሲ በመሄድ ህልሙን ለመኖር ተዘጋጀ። በቼልሲ ህልሙን መትነን ጀመረ። አስቡት፣ ለዓለም ምርጥ ክለብ ፈርማችሁ መጫወት አለመቻል፣ ህመሙን። ይህ ለኬቨን ተስፋ አስቆራጭ ነበር። የህልሙ መዳረሻም ቼልሲ ወደ ጀርመን ቨርደር ብሬመን ገፋ። በጀርመን እውነተኛው ኬቨን ፈነዳ። ትክክለኛው ማንነቱን ገለጠ። የእሱን ኳሶች በማሽን እንደሚመሩ ሚሳኤሎች ራዳሮችን በማፈራረስ ግቦችንና ያለቀላቸው ኳሶችን ያስፎነጭቅ ጀመር። የእሱ ድብቅ የፈጠራ ችሎታ እንደ እሳተ ገሞራ ፈነዳ። ወደ ቼልሲ ሲመለስ ግን ክፍተታቸው ሰፍቶ ነበርና በ2015 ወደ ማንቸስተር ሲቲ አመራ። ህልሙን እንደገና በእንግሊዝ ሊኖር አሰበ። ወደ ዜጎቹ አመራ። በዛች ቅጽበት አንስቶ ታሪክ ተለወጠ። ከሲቲ ጋር ወዲያው ተጣጣሙ። በፍጥነት የቡድኑ ሞተር መሆን ቻለ። በእያንዳንዱ ንክኪ አስማት ማሳየት ጀመረ። በሲቲ ደጋፊዎች ማስተሮ ብለው ይጠሩታል። ጥሩ ምክንያትም ነበራቸው። ተቃራኒዎቻቸውን ሲያልፉ የማይታመን ክህሎት ያሳያል። በጨዋታ ጊዜ አንስቶ ይታይ የነበረ ማጥቃት፣ ፈጠራ እና እውቀት በአንድ ፓኬጅ የሚሰጥ ተጫዋች። የእሱ አጨዋወት እንደ ዣቪ፣ አንድሪያ ፔርሎ ከእነዚህም ተጫዋቾች እኩል ታሪኩን ጽፏል። 10 ዓመታትን በሲቲዝኖቹ ቤት ደመቀ። ታሪኩን ጻፈ። የክለቡ ታላላቅ ክብር ሁሉ አሳካ። የትኛውንም የአውሮፓና የእንግሊዝ ዋንጫ አሳክቷል። ይህ ዓመት ዝምተኛው ገዳይ በኳስ ራሱን የገለጠው ኬቨን ከሜዳው ሲቲ ሊለያይ እንደሆነ ታወቀ። ብዙዎች አዘኑ። ከሕፃን እስከ አዋቂ በእንባ ታጠቡ። መለየት ሆነ። እነሆ ሲቲ ለክብሩ ሐውልት እንደሚያቆምለት ተናገረ። ሚሊዮኖች የሚያደንቁት የሚያነቃቁት በችሎታው ብቻ ሳይሆን በሥራ ባህሪው የሚናፈቁና ጭምር ነው። ኬቨን ደ ብሩይነ